ብዙ ልጆች አብርሃም ሊሞት ነው እንዴ? ምን ይሄን ያህል በጣም ተንገጀቀጀ፣ በጣም ተራሯጠ። ሩታ በጣም አልቅሳበታለች። መቼም አይቀናውም፣ ቢሄድም ራሱ መንገዱ አይቀናውም፣ አይደርስም እዛ እያላችሁ በጣም ብዙ ኮሜንት እየጻፋችሁ ነበር ትናንት በሰራሁት ቪዲዮ ላይ። እንግዲህ አዲስ የወጣ ነገር አለ። አብርሃም አደጋ እንደደረሰበት ነው እንግዲህ እየሰማን ያለ ነው። በቲክቶክ ላይ እየተለቀቀ ቪዲዮ አለ። በእርግጥ ወደ ዩቲዩብ ላይ ገና አላመጡትም ማለት ነው። የሁሉ ነገር የተፈጠረው መቼ ነው? ምንድነው? እንግዲህ ያው በረራ አለብኝ ብሎ ወጥቷል ከቤት ትናንትና ማታ እንዳያችሁትና በዛ ምክንያት እንግዲህ ለበረራ ሲሮጥ ምን መኪና ተገለበጠ ይሁን ሌላ መኪና መጥቶ ገጨው ይሁን የምናውቀው ነገር የለም። እንግዲህ ሰላም የኔ ውዶች እንዴት ናችሁ? ሰላም ናችሁ? እንዴት ዋላችሁ? ከኔ ሁሉ ሰላም ነው። የሰማሁት ዜና ትንሽ አስደንግጦኛል። ማለት ምንም ያህል ሰው መጥፎ ቢሆን መጥፎ ነገር እንዲደርስበት አንመኝም። እኛ የሩታ ቤተሰቦች ክፋት የለብንም ብዬ አስባለሁኝና ብቻ ግን እንግዲህ አብርሃም አደጋ እንደደረሰበትና ሆስፒታል እንደገባ ነው እንግዲህ እየተነገረ ያለው ማለት ነው ውዶቼ። ማለት በምን ምክንያት ነው ምንድነው ራሱ መኪና እየነዳ ነው ይሄ ነገር የደረሰበት ወይንስ ደግሞ ምናምን የሚለው ነገር አናውቅም። በእርግጥ ሩታ አልቅሳበታለች። ሩት ገና ከቤት ሻንጣውን ይዞ ሲወጣ ሩታ በጣም ልቧ ተሰብሮ ነበር፣ በጣም አዝና ነበር እንዳያችኋትና ስለዚህ ሩታ አልቅሳበት መቼም ቢሆን የፈለገበት መንገድ ላይ ይደርሳል ማለት አይደለም፣ አይደርስም እዛ ከተባለበት ቦታ አይደርስም። ምክንያቱም እንዳያችሁት አልፈቀደችም፣ ሩታ አልፈቀደችም፣ ሚስቱ አልፈቀደችም። ምክንያቱም እሷ ስትፈቅድ ነው ሁሉ ነገር ሊያምርለት የሚችለውና እንግዲህ አላማረለትም፣ አልሰመረለትም። እንግዲህ እዛ ቦታ ላይ አልደረሰም የሚለው ነገር ነው እንግዲህ እያየን ያለ ነው ማለት ነው። እውነት ትንሽ ግን አሳሳቢና አስጨናቂ ነገር ነው እየተፈጠረው ማለት ነው። ይሄ ነገር ባይፈጠር አሪፍ ነበር። ብቻ ሩታዬ ስላለቀሰችበት ስላዘነችበት፣ በነገራችን ላይ ትናንት አይታችሁት ከሆነ ሩታን ራሱ ማለት ነው ሰላም ብሏት ቢሄድም ልዑልን ልጁን ግን ሳይሰናበተው ሰላም ሳይለው ምናምን ነበር የሄደው ማለት ነውና በቃ አላቅም ምን እንዳሰበ አብርሃምና በጣም ተንቀዥቅዦ ነበር። ትናንትና ሻንጣውን ይዞ ለመውጣት በጣም ቸኩሎ ነበር ማለት ነው። እንግዲህ ለዚህ ነገር አዞበት ይሆናልና ለዚህ የተንቀዠቀዠ የወጣውና ሐዋሳ አልደረሰም መንገድ ላይ ነው እንግዲህ አብርሃም እንትን ያለውና ይሄ ነገር እስኪ ኮሜንት ላይ በሙሉ ለሙሉ መረጃው ያላችሁ ልጆች እስቲ ኮሜንት አስቀምጡልኝ። እኔ ያው ቲክታክ ላይ ነው ባጭሩ ተለቆ ያየሁት ማለት ነው። ትንሽ ያሳዝናል። ግን ደግሞ ያው ሩታ ስላለቀሰችበት መቼም አይቀናውም። ትናንት በኮሜንት ላይ ብትሄድም አይቀናህም እያላችሁት ነበር በኮሜንት ማለት ነው። ምክንያቱም ሩታን በጣም አስለቅሷት ስለነበር የሄደው አልቀናውም። እንግዲህ እንደምታዩት በጣም ትልቅ ችግር ተፈጥሯል።